ልጄ ወድዬ ልጄ ዶክተር ለምንድን ነው የማይመልስልኝ? መናገር አይችልም እንዴ? እባክህ ዶክተር ቆይ ጠብቂ አንዴ ጠብቂ እስኪ ውጪ ጠብቁኝ አንዴ ውጪ ጠብቁኝ እዛ እንነጋገራለን አባዬ አንድ ነገር ላናግሮት ነበር ማውራት ይመችዎታል? ይመቸኛል ላንቺ እንኳን ልብስ እያጠፍኩና ለመሞት እየተጣጣርኩ እንኳን አዳምጥሻለሁ ንገሪኝ አባዬ አንድ ነገር ላስቸግሮት ነበር ምንድነው ልጄ የሆንሽ ነገር አለ እንዴ? ምንም አልሆንኩም ምን ሆነሽ ነው ታዲያ እንዴ ተጨነቅሽው? ምን ላድርግልሽ ንገሪኝ አንቺ ተጨንቀሽ ቆመሽ የኔ ልብስ ማጠፍ በጣም ነውር ነው እሺ ረጋ ብለሽ ምንም ሳትፈሪ የተሰማሽን በሙሉ ነገር ንገሪኝ አዳምጥሻለሁ የኔ ልጅ ፀሐዬ እንዴ ምን ሆነሽ ነው ምንድነው ያስጨነቀሽ ነገር ንገሪኝ እየጠበቅሽ እኮ ነው ደሞዝ ደሞዝ የምን ደሞዝ አባዬ የ4 ወር ደሞዝ ነገ እያሉ እኮ እስከዛሬ አልከፈሉኝም እና መቼ ሊከፍሉኝ ያሰቡት ነገ እያሉ እኮ 4 ወር ሞላኝ አባዬ ለእናቴ ብር መላክ አለብኝ እባክዎትን ብሬን ይስጡኝ እንዴ ልጄ ነገ ሰጥሻለሁ አልኩሽ እኮ ለምንድን ነው የማሰሚኝ ትላንትናም ጠይቄዎት ነገ ብለውኝ ነበር እኮ ነገ ሰጥሻለሁ ነው ያልኩሽ ዛሬም ነገ ሰጥሻለሁ እኮ ነው ያልኩሽ አጠፋው እንዴ ትላንትና ነገ ሰጥሻለሁ ካሉኝ የትላንትና ነገ ዛሬ ነው ስለዚህ ዛሬ ሊሰጡኝ ነው የሚገባው ብሩ ደግሞ ያስፈልገኛል እኔም ያስፈልገኛል ለዛ ነው እኮ ማልሰጥሽ አባዬ እኔ እዚህ ቤት ስገባ እኮ በወር ብሩን ሊሰጡኝ ነበር የተስማማ ነው አዎ አንቺ ግን እንደገባሽ ከጉልበትሽ ይልቅ ጨጓራሽ ነው የሚሰራው ምግቤን ያለ ርህራሄ ስትፈጪው ነው የከረምሽው እና ዛሬ ደሞዝ ስጡኝ እያልሽ ታለቃቅሻለሽ ፀሐዬ አንቺ እኮ ቢጠቀጠቅ የማይሞላ ሆድ እኮ ነው ያለሽ ሆዳም እኮ ነሽ ታወቅሻል ሳልበላ ልስራ ወይ ያንቺ እኮ መብላት ብቻ አይደለም በጣም ሆዳም ነሽ በጣም ፓስታ በሹካ ስትበይ እንኳን የተቀለልሽበትን ሹካ አብረሽ እኮ ነው የምትጎርሽው ባንቺ ምክንያት አንድ ሹካ እንኳን አልቀረም እንዳለ ሆድሽ ውስጥ እኮ ነው ያለው የማይመስል ነገር ለምን ያወራሉ ሆዳምነትሽ ነው የማይመስል ነገር ወይስ ከርሳምነትሽ ደሞዜን አይከፍሉኝም እኔ የምፈልገው ደሞዜን ነው ብሩን ይስጡኝና ለእናቴ መላክ አለብኝ እናትሽማ አንቺን ሰው ቤት አስገብታ እፎይ ብላለች ከቀለብ ሁሉ ድናለች እኮ እሷ ብርሽን ይጋጠች ነው እኔ ነኝ እንጂ መሶቤ በጥርስ እየተጋጠ ያለቀው እማዬ እባክሽን አታልቅሺ ወንድዬ ያመማው እንዴት ነው ማላለቅሰው እባክሽን በቃ ዝም በይ እንዴት አላለቅስ ደህና ይሆናል እርሶ ብቻ በፈጣሪ ላይ እምነት ይኖሮት አለምዬ ወንድዬን አጣሁት ወንድዬ እኮ ነው እንዴት አላለቅስ
እንዴት አላለሽ? ምን የደስ ተሰምቶሽ ነው ፀጉርሽን ተሰርተሽ የመጣሽው? ልጄ ባለመራመዱ ደስ አለሽ? ለዛ ነው እንዲህ ተውበሽ የመጣሽው? ለዛ ነው እንዲህ ተሽቀርቅረሽ የመጣሽው? አይደለም እማዬ፣ እንዴት ነው እንዲህ ታሞን የምደሰተው? እንዴት አስቻለሽ? ልጄ ስክሬቸር ላይ ታይቶ አንቺ ፀጉር ቤት ሄድሽ፣ ፀጉርሽን ለመሰራት ሄድሽ። እማዬ አትበይ፣ እናትሽ አይደለሁም። ይገባኛል፣ ከባድ ሁኔታ ውስጥ ነው ያሉት። ግን አይርሱ፣ እርስዎ እንደተሰቃዩት እኔም እየተሰቃየሁ ነው። ባሌን ያጣሁት ወንድዬ ነው እዛ ክፍል ተኝቶ ያለው። ለባልሽ ብትጨነቂ ኖሮ አብረሽ ትሆኚ ነበር። ለራስሽ አትጨነቂም ነበር። ራስሽን ለማስዋብ አትሄጂም ነበር። እማዬ ለምን እንደማይመስል ነገር የምታወሩት? ፀጉሬ ስለቆሸሸ ነው የተሰራሁት። ከወንድዬ ጋር ምንም የሚያገናኘው ነገር የለም። ባሏን የምትወድ አዲስ ሴት ባሏ የሞት አፋፍ ላይ ሆነ ለፀጉሯ ትጨነቃለች? ይታያታል ወይ? ቆሻሻ ይታያታል ወይ? በልጄ ሀዘን በልጄ ስቃይ ስለተደሰትሽ እንጂ በልጄ ሀዘን ስለረካሽ ነው በየፀጉር ቤቱ የምትሄጂው። ስለ ራስሽ ውበት የተጨነቅሽው። የኔ ልጅ ጭንቀት ቢጨንቅሽ ኖሮ ካጠገቧ አትርቂም ነበር። አንቺ አውሬ! ስነ ስርዓት እንከባበር። ከማን ጋር ነው የምትከባበሪው አንቺ? አፍሽ ሞልተሽ ስለ ክብር ታወሪያለሽ? ለመሆኑ ስለ ክብር ለማውራት ድፍረቱን ከየት ነው ያመጣሽው? አንቺ ስለ ክብር ማውራት ትችያለሽ? እማዬ እናትሽ አይደለም እማዬ አትበይኝ። አፍሽ ላይ ስሜን መስማት አልፈልግም። ሁለተኛ እማዬ እንዳትይኝ። አባዬ ደሞዜን ይከፍሉኛል አይከፍሉኝም? አልከፍልሽ። እንዴ ለምንድን ነው የማይከፍሉኝ? የሰራሁበትን ብር ለምንድን ነው የማይከፍሉኝ? ምክንያቱም ስለማልከፍልሽ ነው። ብር የለኝም። ይሄው ቤቴ ልሸጥ ነው። ይሄን ልብሴን እኮ የማጣጥፈው ልወጣ ስለሆነ ነው። አንቺ ደግሞ ምንም ሳታዝኝ ስለኔ ምንም ነገር ሳይሰማሽ ብር ትጠይቀኛለሽ። አባዬ እኔ ደከመኝ አመመኝ ብዬ ስራ ትቻቃለሁ? አታውቂም። ለምንድን ነው ወገብ እየተቀጠቀጠ እያመመኝ እጄቱ እየተላላጡ ምሰራው? ብር ፈልገሽ ነው። እስካሁን ያልከፈሉኝ የ4 ወር ደሞዝ አለ። አዋለሽ 4 ወር ሙሉ ነገ እያሉ ላይሰጡኝ ነው አይደል እስካሁን ሲያሴሩ የቆዩት? አዎ እንዴ ወድሽን ከሞላሽ አይበቃሽም? የኔን ሀቅ በልተው እግዚአብሔር ዝም የሚሉት ይመስሎታል? የደሃ አምላክ ዝም የሚል ይመስሎታል? አይመስለኝም። ይሄው ቢቀጠኝ አይደለ ቤቴን ልሸጥ የተነሳሁት። በቃ ከዚህ በላይ ምን ይመጣል? ቤቴን ልሸጥ ነው። ምንም የሚመጣ ነገር የለም ከዚህ ወዲህ። ንብረቶትን አጥተዋል። ጤናዎት ጉልበቶት ግን አለ። የኔን ጉልበት በልተው የእርሶ ጉልበት አይባረክም። ተረቱን ተይና መኝታ ቤቱን ለቀሽ ውጭልኝ። እግዚአብሔር ይሉት ውጭ ከዚህ እኮ ነው የምልሽ። ደግሞ ስትላለች እንዴ አመዳም። ዘረግፎች! አንቺም እናትሽም ክፉዎች ናችሁ። ከክፋት በስተቀር ምንም ነገር መልካም ነገር የማታውቁ። ካሁን በኋላ እንዲሰርቡኝ አልፈልግም። ብሰድብሽ ምንድን ነው የምታመጪው? ንገሪኝ፣ ምንድን ነው የምታመጪው? ትልቅ ሰው ነሽ ብዬ ነው ያከበርኩሽ። አከበርኩሽ? አንቺ ነሽ እኔን ያከበርሽኝ? ከመቼ ወዲህ ነው እኔን ያከበርሽኝ? ለመሆኑ ክብር ምን እንደሆነ ታውቂያለሽ? ነጋ ጠባ እንደሰደብሽኝ ነው። ከአንቺ ከስድብ ውጭ ምን አግኝቼ አውቃለሁ? ልጄ በአንቺ የተነሳ ነው መራመድ ያቃተው። እቼ እርጉም በእኔ የተነሳ አይደለም ነው። አንቺ ነሽ አይደል ልጄን ያስደበደብሽው? እርግጠኛ ነኝ አንቺ ነሽ ልጄን ያስደበደብሽው። አይደለም። ለምን ነው ባሌን ማስደበድበው? አንቺን ጫካ ውስጥ ወስዶ እገላታለሁ ብሎ በስልክ ሲያወራኝ ነበር። ልጄን አናደሽ ክፉ ነገር እንዲያደርግ አደረግሽው። ከዛ ራስሽ መታሽው። እንደዛ ነው አይደል የተደረገው? እንደዛ ነው አይደል የሆነው? ትሰሚያለሽ? ያልተፈጠረ ነገር እያወራሽ እኔን ወንጀለኛ ለማድረግ አትሞክሪ። ነፍስ ውጪ ነፍስ ግቢ ውስጥ ሆኖ ታሞ ያለው ባለቤቴ ነው። አንቺ እንደምታስብለት እኔም አስብለታለሁ። በአሁን ሰዓት የሚያሳስበኝ የባሌ ሰላም ነው። ከአንቺ ጋር እየጣላው ለባሌ መስጠት ያለብኝ ጊዜ ማባከን አልፈልግም። ትሰሚኛለሽ? ነፍስሽን ያውጣው። ከዛሬ በኋላ ልጄ ጋር እንዳደርሺ ልጄ ጋር ነይ በቃ እማዬ ተያት።
ምንድነው? ምን ሆነሽ ነው? ለምንድነው የምታለቅሺው? ወደ ልትሄጂ ነው? አባዬ ማልቀሱን አቁሚና እማዬ ምን እንዳደረገችሽ ንገሪኝ። ምን አርጋሽ ነው? የ4 ወር ደሞዝ እስካሁን አልከፈሉኝም ነበር። ደሞዝኝ ስትያት አልከፍልም አለችሽ? አዎ። ነይ ብርሽን ሳትቀበይ ከዚህ ቤት አትወጪ። እማዬ ምንድነው እንዲፈጠን ፍጥን የሚያደርግህ? ተረጋጋ እንጂ። የፈጠነ አፍሶ ለቀመ ሲባል አልሰማህም? በዛ ላይ ደግሞ አስደነገጥከኝ። እኔ ዘው ብዬ ስለገባው አስደነገጥኩሽ? አዎ። በር ሳላንኳኳ በመግባቴ አዘንሽ። ደሞዝ ሳትከፍያት እንደ ባሪያ ስታሰሪያት የቆየሻት ሰራተኛ ግን በባዶ እጇ ስታባሪያት ስለ ስሜቷ አልተጨነቅሽም። ስለሷ ስሜት ምን አገባኝ እኔ? እንዴት ነው የምታወሪው እማዬ? ክብር ይኑርሽ እንጂ የሰው ልጅ እኮ ነች። ልጄ አሁን እኛ ስለኛ የምንጨነቅበት ሰዓት ነው። ቤቱ ሊሸጥ ነው። መውደቂያችንን እናስብ። ስለ ተራ ሰው እየተጨነቅን ለምን ጊዜያችንን የምንጨርሰው? ተራ ሰው ነው ያልሽው? ወይዘሮ ወርቄ እስቲ ተመልከቺው ራስሽን። ተራ አመዳም ብለሽ ከምትጠሪያቸው ሰዎች ተርታ ልትመደቢ ነው። እኔ ወርቄማ መቼም ድሃ ሆኜ አላውቅም። እና አሁን ምን እየሆንሽ ነው? በዚህ 2 ቀን ውስጥ ቤቱ ይሸጣል። እስካሁን ገዢውን 2 ቀን ብዬ ለምኘው ነው እንጂ ይሄኔ ጎዳና ነበርሽ። ቤቱን ብሸጥም እምገባበት የት ነው የምትገቢው? እስቲ እማዬ ንገሪኝ። ሌላ ቤት? ያ ቤት የት ነው? አፓርታማ ቤት የመከራየት አቅሙ አለሽ? ንገሪኝ። አቅም አለሽ ወይ? ለምን ዝም ትያለሽ? ንገሪኝ እማዬ። አፓርታማ የመከራየት አቅሙ አለሽ ወይ? የለኝም። ስለዚህም የት ነው የምትከራዩ? የጠላሽው የተጠየፍሽው ጭቃ ቤት? ያኔ የጭቃ ቤት ኑሮ ምን እንደሚመስል ይገባሻል። አታፍሪም ግን? አይንሽን በጨው አጥበሽ ምንም እንዳልተፈጠረ ሰተት ብለሽ ትመጫለሽ። ቦታሽን ወቂ አንችልሽ። እስካሁን አለቃሽ መሆኑን አትርሺ። አባረሬሽ ተራ ሰው ነው ማረግሽ። የሚያዋጣሽ ምታቂ ይሻልሻል። አንቺ ነሽ የምታዋጪኝ። አንቺ ከማዬ በልጠሽ አንቺ ልታዋጪኝ። አዎ እኔ ነኝ የማዋጣሽ። ከኔ ጋር ብትስማሚ ይሻልሻል። አይ አልስማማ የምትይ ከሆነ ትክክለኛ ውሳኔ እንዳልወሰንሽ ላሳውቅሽ እወዳለሁ። አንቺን መርጬ ብር እያገኘው 1000 ዓመት ከምኖር ለእውነት ቆሜ 1 ቀን ኖሬ በሞት እመርጣለሁ። ተረት ትችይበታለሽ። ተረቱ ይቆየንና የእውነት ማን እንደሚያዋጣሽ ብታስቢበት ጥሩ ነው። ለምንድን ነው የምታዋጪኝ? ማን ስለሆንሽ? ደሞዝ የምከፍልሽ እኔ ነኝ። ለመሆኑ እስካሁን ለእናትሽ ደሞዝ ልከሽላታል? በማያገባሽ ጉዳይ ላይ ሐኪም ቤት ለሐኪም ቤት እየተንከራተትሽ ምስኪኗ እናትሽን ረሳሻት። በጣም ነው የምታሳዝኘው። እኔ ለገንዘብ ሳይሆን ለእውነት ነው የምኖረው። ገንዘቤ የችግሬ መፍቻ እንጂ የችግር ምንጭ እንዲሆን አልፈልግም። ገና ለገና ብር ትሰጪኛለሽ ብዬ የማልፈልገውን ነገር መቼም አላረገው። ሐቀኝነትሽ ያኖርሽ እንደሆነ ያለው ላያኖረኝ ይችላል። ለብር ብዬ ግን የማልፈልገውን ነገር አላደርግም። እኔ ምልሽ ባልሽን በአካፋ ስትደበድቢው ምን ተሰማሽ? ምንድነው ያልሽው? አካፋ? የምን አካፋ? ስለምን አካፋ ነው የምታወሪው? አንቺ ያምሻል እንዴ? አካፋ ብሎ ነገር የለም። የምን አካፋ ነው? ተረጋጊ። እንደዚህ መሆን የለብሽም። እናትሽንም ልትገያት እንደነበር ሰምቻለሁ። ምን? እናትሽን ለመግደል ይዘሽ የነበረው አካፋ ወንደሰንን የመታሽበት ነው አይደል? አይደለም። እኔ እናቴን ለመግደል አልሞከርኩም። አወራርሽን አስተካኪ። አለበለዚያ ወንደሰንን እንደመታሹ እኔንም ጫካ ወስደሽ ትመችኛለሽ? ጅብ እንዲበላኝ ትተየኛለሽ? ንገሪኝ። እንደዛ ነው የምታደርጊው? ወንደሰን ልገለው አልሞከርኩም። ልገዩ እንደሞከርሽ መታወቁ አይቀርም። የጊዜ ጉዳይ ነው። እውነቱ ይወጣል። ምንም የሚወጣው እውነት የለም። ለሰራሹ ስራ በሙሉ ዋጋ እየከፈልሽ ነው። ተመልከቺ። እውነት ተደብቆ እንደማይቀር ማሳያው አንቺ ነሽ። ዮዲት፣ ለሰራሹ ስራ በሙሉ እጅሽን ታገኛለሽ። እማዬ ድህነት ብቻ አይደለም እየመጣብሽ ያለው፣ የእውነት ፍርድም ይጠብቅሻል። ምንድነው የምታወራው አንተ ልጅ? የምን ፍርድ ነው? ግፍ ሰርተሻል። የሰራሽውን ዋጋ እጥፉን ሳትከፊ የምትቀመጪ እንዳይመስልሽ። የዘራሽውን ዘር እጥፍ ሆና ታጭጃታለሽ። አንዲት ዘለላ ፍሬ እንኳን አትቀርም። ስለምን ማጨድ ነው የምታወራው? እኔም ማጭዶ ነገር የለም። ታጭጃለሽ እንጂ እማዬ፣ ማጨድሽ አይቀርም። ክፋት ዘርተሽ ጥሩነትን ለመሰብሰብ አትሞክሪ። ለነገሩ የዘራሽውን ማጨድ ጀምረሻል። ልጄ እናትን ትሰድባታለህ? አልሰደብኩሽም እማ፣ እውነቱን ነው የነገርኩሽ።
ልጅሽ ባሏን ልትገል በሞከረችበት አካፋ ልትገልሽ ነበር። ያዳንኩሽ እኔ ነኝ። በገዛ ልጅሽ መጦር ሲገባሽ ልትገልሽ ነበር። ከዚህ በላይ ውርደት ምን አለ? ልክ ነህ ልጄ፣ ተዋርጃለሁ። ወይኔ ወርቄ፣ የማንም አመዳም መጫወቻው ልሆን። ማሳዘኑ መጀመሪያ እንጂ ማቆሚያ የለውም። አሁን የፀሐይን ደሞዝ ክፈያት። አልከፍልም። ክፍያት ይለኛል እንዴ? ምንም የምከፍላት ደሞዝ የለኝም። ወደሽ ሳይሆን በግድሽ ትከፍያታለሽ እማዬ። ማን አስገድዶኝ? እኔ አስገድጄሽ። ምን አድርገህ ነው እኔን ወርቄን ለአንድ ማትረባት ሴት እንድከፍል የምታደርገኝ? ለፀሐይ የሚገባትን ክፍያ የማትከፊ ከሆነ ፖሊሱ ሲመጣ ዮዲት ባሏን እንደደበደበች አጋዧም አንቺ እንደሆንሽ ሁሉን እነግራቸዋለሁ። አታደርገውም። አደርገዋለሁ። አታደርገውም። እናትህን አሳልፈህ ልትሰጥ ነው? የኔ ልጅ አንተ እኮ ጥሩ ልጅ መልካም ልጅ ነህ እኮ። መቼም እናትህን አሳልፈህ አትሰጥም። ሞክሪኝና ያኔ ያሳይሻለሁ እማዬ። ሁሉን ነገር ነው ማፍረጠርጠው፣ ሁሉንም። ሰላም ሰላም። አለም ነሽ አይደል? የእነ ወንደሰን ሰራተኛ? አዎ። ላናግርሽ ፈልጌ ነበር። ይቻላልሽ። ወንደሰንን ሊጎዳው የሚፈልግ ሰው ታውቂያለሽ? ምናልባት የተቀያየሙ ሰው ካለ? ምንም ጠላት የለውም። ጠላትም አለው ከተባለ ካገባት ጀምሮ ህይወቱን ያመሰቃቀለችበት ሚስቱ ነች። ሚስቱ ለምንድን ነው ጠላት የምትሆነው? ምክንያቱም መጀመሪያ ለመግደል የሞከረችው እናቱን ነበረ። ያ ልሳካ ሲላት ወደሱ ዞረች። እናቱን ለመግደል ሞክራ ነበር ነው ያልሽኝ? አዎ። ዮዲት የባሏን እናት ለመግደል ሞክራለች? በመርዝ መርዛቸው ለመግደል ሞክራ ነበር። ከዛ እኔ የሰሩትን ወንጀል ለማጋለጥ ካሜራ ገጥሜ መረጃ ያስኩባቸው። መረጃው እጅሽ ላይ አለ? መረጃውን ፖሊስ ጋር ከመውሰዴ በፊት ዱርዬ ቀጥረው አሳግተው ወሰዱብኝ። አንቺንም አሳግተውሽ ነበር? አዎ። አጋቹ ግን መረጃውን ካየ በኋላ እኔን ለቆ እነሱን አግቶ 23 ሚሊዮን ብር ካላመጣችሁ መረጃውን አልሰጣችሁም አላቸው። እነሱም ቤታቸውን ሽጠው ሊከፍሉ ነው። ለዛ ነው ቤታቸውን የሚሸጡት። ለራስህ ስንት ችግር ያለብኝ ሰው ነኝ። ተወኝ በቃ። ምን አይነት ችግር ውስጥ ነው? ምናልባት ማገዝ ከቻልኩ። አልችልም። በፍጹም ልታግዘኝ አልችልም። ንገሩኝና ላግዞት እንደምችልና እንደማልችል እናያለን። እሺ፣ ቤቱን ልሸጥ ነው። ቤቱን ከመሸጥ ታድንልኛለህ? ለምንድን ነው ቤቱን የሚሸጡት? እዳይን ልከፍል። ምን አይነት እዳ ቢኖርቦት ነው ቤቱን ለመሸጥ የተገደዱት? መርማሪ፣ ዮዲትና እናቷ ለዘላለም ብዙ ወንጀል ሲሰሩ ነው የከረሙት። እባክህን ቅጣታቸውን ሳይቀበሉ በሰላም እንዲኖሩ አትፍቀድ። እመኚኝ፣ ወንጀል ሰርቶ ከህግ የሚያመልጥ የለም። ሁሉም ዋጋውን ያገኛል። ሰላም። ፀሐይ ፀሐይ! አቤት አቤት አባዬ። እንዴት ነሽ ፀሐዬ? እንዴት እንደምወድሽ እኮ። በጣም ጥሩ ልጅ ነሽ። በጣም የተባረክሽ። የነካሹ ሁሉ የሚያምርልሽ የሚጣፍጥልሽ ባለሙያ እንደ ልጄ እኮ ነው የማይሽ። እንደ ልጆ ቀርቶብኝ በስርዓት እንደ ሰው ልጅ ቢሆን ደስ ይለኝ ነበር አባዬ። አፍሽን ዝጊና ስንት ደሞዝ እንደቀረሽ ንገሪኝ። ያው በወር 4000 ብር አይደል የሚከፍሉኝ? እኔ ደግሞ የ4 ወር ነው ያለኝ። ስለዚህ የ4 ወሩ 16000 ብር ማለት ነው። በወር 4000 ብር ከፍዬ ነበር ማሰራሽ። በጣም የሚገርም ነው። የሚገርም አነሰ ወይስ በዛ? በዛ እንጂ በጣም ብዙ ነው። 500 ብር በቂሽ ነበር። ለማንኛውም የሰው ሀቅ እንዲቀርብኝ አልፈልግም። ብርሽን ደግሞ ትራንስፈር አደርግልሻለሁ። አመሰግናለሁ። ምስጋናውን ተይና ቤቴን ለቀሽ ቀጥ ብለሽ ውጪልኝ። ፀሐይ! አቤት። ለማንኛውም እስከ ዛሬ ለነበረን ቆይታ ሁሉ አመሰግናለሁ። የሄድሽበት በሙሉ ጥሩ ይሆንልሽ። አሜን አባዬ። እርሶንም በመንገዱ ሁሉ እግዚአብሔር ይከተሉት። እንዴ ምን እያደረግሽ ነው? ጉልበቶትን ልስም። ለምንድን ነው ጉልበቴን የምትስሚው? ትልቅ ሰው አይደሉ? ምንም ያለ እኔ መጥፎ ቢሆኑ ምንም መጥፎ ነገር እንዲደርስቦት አልፈልግም። አከብሮታለሁ።
ልጆቼ ያላሳዩኝን ክብር አንቺ አሳየሽ። ልጆቼ ያልሳሙትን ጉልበት አንቺ ሳምሽ። እማዬ ወደ ቤት ሂጂና እረፍት አድርጊ። እኔ እዚህ እቆያለሁ። አልሄድም። መሄድ አለቦት። እንቅልፍ ከተኙ ይኸው ስንት ቀኖት አይደለ እንዴ? ሄደው እረፍት ያደርጉ። እሺ በሉኝ። ወንድዬን ጥዬ የትም አልሄድም። ይልቅ አንቺ ሂጂና እረፍት አድርጊ። በጣም ደክሞሻል። ብቻዎትን ትቼዎትማ አልሄድም። እኔ ምንም አልሆንም። ይልቅ አንቺ ሂጂና እረፍት አድርጊ። በዛውም ቤቱን አይተሽ ትመጫለሽ። እሺ እማዬ ካሉ ምን አደርጋለሁ? እንዴ አንቺ እዚህ ጭንቅ ላይ ሆኜ ቤቱ ይሸጣል ገና ከቤት እወጣለሁ እያልኩኝ ጭንቅ ላይ ሆኜ ፀጉርሽን ተሰርተሽ ትመጫለሽ እንዴ? ደስ ስላለኝ ነው እማዬ። በጣም እኮ ነው ደስ ያለኝ። ለምን ሆነ ደስ ያለሽ? ለምኑ? አሳብዶኝ የነበረው ሰውዬ እስከ መጨረሻው እንዳበቃለት ሳቅ በጣም ተደሰትኩ። ከዛ ፀጉሬን ተሰራው። ማን ነው እስከ መጨረሻው ያበቃለት? ወንደሰን ነው ባሌ። አልሰማሽም እንዴ እማዬ? ወንደሰን እኮ እስከ መጨረሻው በቃለት። ሞተ? በቃ አልሞተም እማዬ። ታዲያ ምን ሆኖ ነው? ሞት የሚያስናፍቅ ምን አለ 10 እጅ በሞትኩ የሚያስብል ነገር ውስጥ ነው ያለው። ለምንድን ነው ልቤን የምታንጠለጥዩ? ተናገሪ፣ ምን ሆኖ ነው? መናገርና መራመድ አይችልም። ምን? አዎ እማዬ፣ ወንደሰን ከዛሬ ጀምሮ መራመድም ሆነ መናገር አይችልም። ስቀጠቅጠው ሰረብረው ብንክቸዋለሁ መሰለኝ። ከአንገቱ በታች አልተቀበረም እንጂ ሞቷል። ዘላለም ዓለሙን አልጋ ላይ ላሳልፍ ነው? አዎ ደስ አይልም? ኧረ ልጄ ከዚህ አይነት ኑሮ መሞት አይሻለው እንዴ? በጣም ያሳዘነኝ። ለምን ያሳዘነሽ? እኔን አንቆ ሲደበድበኝ አሳዝኖሽ ነበር? እዚህ ቤት ድረስ መጥቶ አንቺን አንቆ ሲያስፈራራሽ አሳዝኖሽ ነበር? በእጆቼ ሊቀብረኝ መቃብሬን ሲያስቆፍረኝ አሳዝኖሽ ነበር? ምን መሰለሽ ልጄ፣ ምን መሰለሽ አትበይኝ እማዬ። እኔን ጫካ ውስጥ ሊቀብረኝ መቃብሬን ሲያስቆፍረኝ አሳዝኖሽ ነበረ? አላሳዘነኝም። እና አሁን ምን ተገኝቶ ነው አሳዘነኝ ያልሽው? ዛሬ ሆስፒታል ውስጥ ስትሬቸር ላይ ተኝቶ መገላበጥ ያልቻለው ግለሰብ ትናንትና ልጅሽን ለመግደል የፈለገው ሰው ነበር። እረሳሽው ነው? አውቃለሁ ልጄ፣ በቃ እንርሳው። ዋናው የኛ ደስታ ነው። ደስታችን ደግሞ በምንድን ነው? ወንደሰን መራመድ አለመቻሉ። በጣም ጥሩ፣ እንደሱ ነው የሚባለው። መታዘን ለማይገባ ሰው እያዘንሽ አታናች። የቀረውን እያንዳንዱን ህይወት እንዲሰቃይ ነው የማደርገው። እያንዳንዷን